ኮምቦልቻ ከተማ አስተዳደር በ2008 ዓ.ም ተጀምሮ እስካሁን ያልተጠናቀቀው የመናኸሪያ ማስፋፊያ ፕሮጀክት ተገልጋዮችን ለከፍተኛ እንግልት ዳርጓል። ጊዜያዊ መናኸሪያው ከጥበቱ የተነሳ ከአቅሙ በላይ በማስተናገዱ መጨናነቅ ፈጥሯል ተብሏል። የኮምቦልቻ ከተማ አስተዳደር የማስፋፊያ ፕሮጀክቱን እስከ ሰኔ 30 በማጠናቀቅ ለአገልግሎት ክፍት አድርጋለሁ ብሏል። ዝርዝሩን አበሻን ሊያሰናድቶታል። የኮምቦልቻ ከተማ አስተዳደር በ2008 ዓ.ም የመናኸሪያ የማስፋፊያ ፕሮጀክት በማቀድ በ2 ዓመት አጠናቀቃለሁ ብሎ ወደ ስራ የገባ ቢሆንም ላለፉት ዓመታት ግን ያቀደውን ማሳካት አልቻለም። በወቅቱ በጊዜያዊነት ለአጭር ጊዜ ተብሎ የተሰራው መናኸሪያ እስካሁን የተጨመረለት እሴት ባለመኖሩ አሽከርካሪዎችና ተጠቃሚዎች መንገላታታቸውን ይገልጻሉ። ለባለ ንብረትም ለሹፌርም ለረዳትም ለወያለም አስቸጋሪ መናኸሪያ ነው። ይሄ ለማንም አይሆንም። ይሄንን በቃ ድሮም ጀምረን የተናገርን ነበር። ሚሰማና ተናል እንደ ነፍሰ ጡር ዝም ብለን አመታት እንዲያስቆጠርን የማይወለድ ህፃን የሆነብን በጣም አስቸጋሪ ነው። ምን ጊዜም ከሳምንት እስከ ሳምንት ድረስ ስቃይ ነው። መናኸሪያ ያለ ሰፊ መናኸሪያ እየተሰራ ያለ በዛ በኩል ተደርጎ ስምሪት ተስተካክሎ ህብረተሰቡ ከስቃይ የሚቀርበት መንገድ ቢፈጠር የተሻለ ነው የሚል እምነት አለኝ። ኮምቦልቻ ከተማ አስተዳደር የትራንስፖርት ጽሕፈት ቤት ኃላፊ አቶ ዳንኤል ኃይሌ መናኸሪያው ተጠናቆ አገልግሎት ባለመጀመሩ ትራንስፖርት እንቅስቃሴውን ለማሳለጥ ችግር እንደሆነባቸው ያስረዳሉ። ከኮምቦልቻ ተነሽ የሆኑ ተሽከርካሪዎች ራሱ ወደ 240 ደርሰዋል። እነዚህ 240 ተሽከርካሪዎች እዚሁ አድረው ጠዋት ስምሪት መስጠት አለባቸው። ይሄ መናኸሪያው ጠባብ ስለሆነ ሁለተኛም ለመኪናም ምቹ ሁኔታ ስላልተፈጠረለት እዚህ የሚያድሩበት ሁኔታ አልፈጠርንም። አንደኛ ከገቢም ሁኔታ ይቀራል፣ ሁለተኛ ስምሪቱን በአግባቡ ለመስጠት አልተቻለም። ላለፉት 8 ዓመታት ሳይጠናቀቅ የቀረው የኮምቦልቻ ከተማ አስተዳደር መናኸሪያ ይህንን ይመስላል። ለመሆኑ ይህ መናኸሪያ ያለመጠናቀቁ ምክንያት ምንድን ነው? ኮምቦልቻንስ ለምን ያክል ወጪ ዳረጋት? በኮንትራክተር ችግር ተርሚኔት አድርጓል። ሲቀጥል 2011 መጨረሻ ዓመተ ምህረት ላይ 100 ሚሊዮን ብር ገደማ ውለታ ተወስዶ ስራው በአዲስ የስራ ማሻሻያዎች ጭምር ተደርጎለት ለአብነት የአስፋልት ስራ፣ ቶይሌቶች እና አንዳንድ የክፍል ማሻሻያዎች ጭምር ተደርጎለት ውለታ ተወስዶ ወደ ስራ ተገብቷል። መናኸሪያው በአሁኑ ሰዓት ፋይናንስ አፈጻጸሙ 71%፣ ፊዚካል አፈጻጸሙ ደግሞ 85% መድረሱን የገለጹት አቶ ሲሳይ መናኸሪያው ሲጠናቀቅ ጠቀሜታው ፈርጀ ብዙ ነው ይላሉ። በአንድ ጊዜ 114 መኪኖችን የማቆም እድል አለው። ያም ብቻ አይደለም። አጠቃላይ 65 የንግድ ሱቆች፣ 42 የመኝታ ክፍሎች እንዲሁም በተጨማሪ ወደ 3 አካባቢ የሚሆኑ ሬስቶራንቶችን ጭምር በውስጡ ይዟል። ስለዚህ መናኸሪያው አገልግሎት ጠቀሜታው ለተጠቃሚው ማህበረሰብ ከፍ ያለ ነው። ያም ብቻ ሳይሆን ቀጣይ ለሚኖር መናኸሪያው ኢንካም ጀነሬት ለማድረግ ሰፊ እድል ይፈጥራል። በእኛ አጠቃላይ ግምት በወር ከ2 ሚሊዮን ብር ገደማ ገቢ ያስገኛል። ይህንን መናኸሪያ በዘንድሮ ዓመት አጠናቀን ለህብረተሰብ አገልግሎት እንዲውል እናደርጋለን የሚሉን የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን ሱፍ ናቸው። ፕላን ማሻሻያዎችና ተጨማሪ አሁን ካለው እሳቤ አሁን ከሚያስፈልገው አገልግሎት አንፃር በጣም ማሻሻል ይችላል። ለምሳሌ የአስፋልቱ መጀመሪያ የትሪፕል አስፋልት የሚባል ነበር የተሰጠ። ይሄ ማለት በእኛ አካባቢ የሽሮ ፈሰስ አይነት ነበረ። እሱን አስተካክለን ሆት ሚክስ እንዲሆን ተደርጓል። አሁን ይሄ ለብዙ ጊዜ አገልግሎት እንዲሰጥ በማድረግ ማለት ነው። ሁለተኛ ህንጻው ላይ በርካታ ማሻሻያዎች ያደርገና ስለዚህ እስከ ሰኔ 30 ባለው የዩአይዲፒ ፕሮግራምም ስለሆነ በዚህ አመት ለማጠናቀቅ እየሰራ ነው። ኮንትራክተሩም አሁን በጥሩ አፈጻጸም ላይ ይገኛል ማለት ነው።